ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ መጥቻለሁ አህባቢ ለመታበረታቱ በሙሉ ጀዛኩሙላሁ ኸይራን። ምስጋናዬ ከልብ ነው። አላህ ሱብሓነሁ ወተዓላ ሁላችንን የሚያበርታን ኢንሻአላህ። የልጆች አስተዳደግ በኢስላም የሰው ልጅ በዚች የምድር በሚኖረው ጊዜያዊ ቆይታ ደስታን ሊጨምሩለት ከሚችሉ ነገሮች መካከል ልጅ ማግኘት አንዱ ነው። ለወላጅ ልጅ የሰጠ ጌታ ከወላጅ ጋር ለልጅ የሚያስፈልገውን ነገርም ፈጥሯል። ከየትኛውም የሰው ልጅ ግንኙነት በላይ የወላጅ ልጅ ትስስር ጥብቅ ይሆን ዘንድ አላሁ ሱብሓነሁ ወተዓላ የውዴታ የርህራሄና የእዝነት ስሜቶችን በወላጆች ልብ ውስጥ አኑሯል። አንድ ወላጅ ልጅ ባገኘበት ቅጽበት ወደ ላይ ወደ አሳዳጊ ወላጆቹን መመልከት ትቶ ወደ ታች አዲስ ወደ መጣው ፍጥረት በስስትና በእዝነት የሚመለከትበትን ሁኔታ ስናይ እውነትም ይህ ስሜት ተፈጥሯዊ ድባብ የነገሰበት መሆኑን በትክክል እንረዳለን። ወላጆች እነኚህን መልካም ስሜቶች በውስጣቸው አምቀው እንዲይዙ ሳይሆን ከልጆቻቸው አንጻር ተግባር ላይ ያውሉ ዘንድ ኢስላም አዟል። ቀጥሎ ስለነኚህ ስሜቶችና ከልጅ አስተዳደግ አኳያ መደረግ ስለሚገባቸው ቁም ነገሮች በዝርዝር ለመዳሰስ እንሞክራለን። አንደኛ፣ እናትና አባት ልጁን በመውደድ ስሜት ላይ ነው የተፈጠሩት። አላህ ሱብሓነሁ ወተዓላ ልጅን የመውደድና ለሱ የመራራት ስሜትን ወላጆች ልብ ውስጥ ባያኖር ኖሮ የወላጅና የልጅ ግንኙነት ትርጉም ባጣ። የሰው ልጅ የሚባለው ፍጡርም ምድር ላይ የመቆየቱ ነገር ባጠራጠረ ነበር። እናትና አባት ልጆቻቸውን ተንከባክቦ በማሳደግና እነሱ ትልቅ ደረጃ ላይ ለማድረስ እንዲለፉና እንዲደክሙ ትልቅ ስንቅ የሚሆናቸውን ይሄው ስሜት ነው። ወላጆች ለልጆቻቸው ያላቸውን ፍቅር ለመግለጽ ቁርአንን የተጠቀመውን ድንቅ አገላለጽ እንመልከት። ገንዘብና ልጆች የቅርቢቱ ህይወት ጌጦች ናቸው። ሱረቱል ካፍ ቁጥር 46። ልጆች ትላልቅ ከሚባሉ የአላህ ጸጋዎች መካከል ናቸውና ልጅ የሰጠ ጌታ አላህ ሱብሓነሁ ወተዓላ መመስገን ያለበት ስለመሆኑ ሌላ የቁርአን አንቀጽ ይጠቁመናል። ገንዘቦችና ወንዶች ልጆችም ጨመርንላችሁ በወገንም የበዛችሁ አደረግናችሁ። ሱረቱል ኢስራ ቁጥር 6። በሌላ የቁርአን አንቀጽም አላህን ፈሪ በሆኑ መልካም ሰዎች ጎዳና ላይ የተጓዙ እንደሆነ ልጆች ምርጥ የአይን ማረፊያዎቻችን እንደሆኑ ይነግረናል። እነዚያ ጌታችን ሆይ ከሚስቶቻችንና ከዘሮቻችን ለአይኖች መርጊያ ለኛ ሰጠን፣ አላህን ለሚፈሩትም መሪዎች አደረገን የሚሉ ናቸው። ሱረቱል ፉርቃን ቁጥር 46። ወላጆች ለልጆቻቸው ያላቸው እዝነት ጥልቅና እውነተኛ ፍቅር የሚገልጹ በቁርአን ውስጥ በርካታ አንቀጾች አሉ። ይህ በእርግጥም አላህ ሱብሓነሁ ወተዓላ የሰው ልጅን የፈጠረበት ባህሪ ነውና ማንም ሊቀይረው አይችልም። 2. ለልጆች አዛኝ መሆን የአላህ ሱብሓነሁ ወተዓላ ስጦታ ነው። እጅግ ምርጥ ከሆኑትና አላህ ሱብሓነሁ ወተዓላ በወላጆች ቀለብ ውስጥ ካኖራቸው ስሜቶች መካከል ለልጆች ማዘንና መራራት አንዱ ነው። ይህ ባህሪ እጅግ የተከበረና በልጆች እድገት ላይም ትልቅ ተጽዕኖ ያለው ሲሆን ለበለጠ ውጤትም ያግዛቸዋል። ከእዝነት ባዶ የሆነ ቀልብ መለያ ባህሪው ጭካኔ፣ ድርቀት እና ክፋት ነው። ውጤቱም የከፋ ነው። ይህም ባህሪ በተላበሱ ወላጆች መካከል ያደረጉ ልጆች ጥሩ ስነ ምግባር አይኖራቸውም።
በጥመታቸውም ይታወቃሉ። ለማህበረሰቡም ሆነ ለሀገሪቱ ሸክም ከመሆን ባለፈ ጥቅም የላቸውም። ምርጡ ሃይማኖት እስልምናችን የእዝነት ባህሪን አስፈላጊነት አጽንኦት ሰጥቷል። አማኞችም የሆኑ የሰው ልጆች በሙሉ ይህን ባህሪ እንዲላበሱ አሳስቧል። አቡ ዳውድ ባስተላለፉት ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለታናሻችን የማያዝን የታላቆቻችንንም ሀቅ ወይም ደግሞ መብት የማይገነዘብ ከኛ አይደለም። ኢማሙ ቡኻሪም ደግሞ አቡ ሁረይራን ረዲየላሁ ዐንሁ በመጥቀስ ይህን ዘገባ አስተላልፈዋል። አንድ ሰው ልጅ ይዞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ሰውየው ልጁን አቅፍ አድርገዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ባዩ ጊዜ ታዝንለታለህን? አሉት። ሰውየውም እንዴት አለ። ነቢዩ ሰለላሁ ዐለይሂ ወሰለም አንተ ለሱ ከምታዝነው በአላህ ሱብሓነሁ ወተዓላ ላንተ ያዝናል፣ እርሱ የአዛኞች ሁሉ አዛኝ ነውና አሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው መካከል ለልጁ የማያዝን ሰው ካጋጠማቸው በከፍተኛ ሁኔታ ያወግዙታል። ለቤቱ ለቤተሰቡም ሆነ ለልጆቹ መልካምና በጎ ወደ ሆነ ነገርም ያመላክቱታል። ኢማም ቡኻሪ እናታችን አኢሻን ረዲየላሁ ዐንሃ በመጥቀስ እንደዘገቡት አንድ የገጠር ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ልጆቻችሁን ትስማላችሁ እንዴ? እኛ እኮ አንስማቸውም አለ። የእዝነት ተምሳሌት የሆኑት ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አላህ ሱብሓነሁ ወተዓላ ከቀልብህ ውስጥ እዝነትን ያነሳ እንደሆነ እኔ ምን ላድርግልህ እችላለሁ? አላሁ አክበር። በእርግጥ ምንኛ ያማረ አባባል ነው። ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈ በሌላ ዘገባ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐሰን ኢብኑ አልይን የልጃቸው ፋጡማ ልጅ ሳሙ። አጠገባቸው አቅርቦ ኢብን አባስ አተትሚሚ ተቀምጦ ነበረ። አቅርጽ እንዲህ አላቸው፣ እኔ 10 ወንድ ልጆች አሉኝ። ሆኖም ግን አንደኛቸውንም ስሜ አላውቅም። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ወደሱ ተመለከቱና የማያዝን አይታዘንለትም አሉ። ሌላ እናክል። ኢማሙ ቡኻሪ አነስ ኢብኑ ማሊክን በመጥቀስ ይህን ጣፋጭ ዘገባ አስተላልፈውልናል። እናታችን እመት አይሻ ረዲየላሁ ዐንሃ ዘንድ አንዲት ሴት መጣች። አይሻም 3 የተምር ፍሬዎችን ሰጠቻት። እናቲቱም ለእያንዳንዱ ልጅ አንዳንድ ተምር ሰጠችና አንዱን ደግሞ ለራሷ አሰቀረች። ህፃናቱ 2ቱን ተምሮች ወዳው በልተው በመጨረስ ወደ እናታቸው መመልከት ያዙ። እናትም አስቀርታ የነበረውን ተምር በማውጣት ለ2 በመክፈል ግማሽ ግማሽ ሰጠቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ አይሻ ያየችውን ሁሉ ነገረቻቸው። ነቢዩም ሰለላሁ ዐለይሂ ወሰለም ይህ ምኑ ያስገርማል? አላህ ለልጆቿ በማዘኗ እኮ እሱም አዘነላት አሏት። ነቢዩ ሰለላሁ ዐለይሂ ወሰለም ለልጆች ያላቸው እዝነት ልዩ ነበር። በመንገድ ላይ ሲያገኟቸውም ሆነ በሌላ አጋጣሚ ሲያዩዋቸው ሰላምታ ያቀርቡላቸዋል፣ ያጫውቷቸዋል፣ ያማክሯቸዋል፣ በቁም ነገርም ያወሯቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሞት አፋፍ ላይ ያለ ልጅ ያዩ እንደሆነ ለልጆች ካላቸው እዝነትና ርህራሄ የተነሳ አይናቸው በእንባ ይርስ ነበር። ይህም ሁኔታቸው የእዝነትና ርህራሄን ክብደት ለህዝባቸው ከሚያስተምሩበት መንገድ አንዱ ነው። ኢማም ቡኻሪ እና ሙስሊም ረዲየላሁ ዐንሁም ኡሳማ ኢብኑ ዘይድን በመጥቀስ የሚከተለውን ዘግበዋል። በአንድ ወቅት አንዲት የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ
ልጅ ሞት አፋፍ ላይ ነውና ይምጡልን በማለት ወደ እርሳቸው ላከች። እርሳቸውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላምታ ያቀርቡልሻል። የወሰደውም ሆነ የሰጠው አላህ ነው። ሁሉም ነገር በእርሱ ዘንድ የተወሰነለት ጊዜ አለው። ትታገስ፣ ምንዳዋንም በአላህ ዘንድ ትተሳሰብ ይሉሻል በሏት በማለት ላኩባት። እሷም በአላህ ይሁንበወ የግድ መምጣት አለበወት በማለት በድጋሚ ላከቻቸው። ነቢዩም ሰለላሁ ዐለይሂ ወሰለም ከሳዕድ ኢብኑ ኡበዳህ፣ ሙዓዝ ኢብኑ ጀበል፣ ኡቡይ ኢብኑ ከዕብ፣ ዘንድ ኢብኑ ሳቢትና የተወሰኑ ሰዎች ጋር በመሆን ወደ ቤቷ ሄዱ። ልጁም ለነቢዩ ሰለላሁ ዐለይሂ ወሰለም ተሰጠ። ግቢ ነፍስ ውጭ ነፍስ ላይ ባለበት ሁኔታ ላይ ነበር። ወደ ደረታቸው አስጠጉት። ወዳውኑ ከዓይኖቻቸው እንባ ፈሰሰ። ሳዕድም የአላህ መልእክተኛ ሆይ ይህ ምንድነው? አላቸው። እርሳቸውም ሰለላሁ ዐለይሂ ወሰለም ይህ አላሁ ሱብሓነሁ ወተዓላ በባሮቹ ልብ ውስጥ ያስቀመጣት እዝነት ናት አሉ። በሌላ ዘገባ ደግሞ ይህ አላሁ ሱብሓነሁ ወተዓላ ከባሮቹ በሻው ውስጥ የሚያኖራት እዝነት ናት፣ አዛኞችን አላህ ያዝንላቸዋል ብለዋል። እዝነት በእናትና አባት ቀልብ ውስጥ ቦታ የያዘች እንደሆነ ወላጆች ከልጆቻቸው ማድረግ የሚገባቸውን ሁሉ ያደርጋሉ፣ የሚጠበቅባቸውንም ሁሉ ይፈጽማሉ። አላህ ግዴታ ያደረገባቸውን የልጅ እንክብካቤ ለመወጣት ዝግጁ ሆኖ ማለት ነው። ሶስተኛ፣ ሴት ልጅን መጥላት አስቀያሚ የሆነ የጃህልያ መሀይማን ባህሪ ነው። ኢስላም ጥሪ ከሚያደርገው አጠቃላይ የእኩልነት መርህ እንዲሁም ሁለንተናዊ ከሆነው ፍትሐዊነቱ አንጻር እዝነትን በማሳየትም ሆነ በመራራት ደረጃ ሴትን ከወንድ የለየበት ሁኔታ አናገኝም። በዚህ ረገድ ቁልፍ መርህ የአላህ ሱብሓነሁ ወተዓላ ቃል ነው። አስተካክሉ፣ ፍትሃዊ ሁኑ፣ እርሱ ለአላህ ፍራቻ በጣም የቀረበ ነው። ሱረቱል ማኢዳ ቁጥር 8። ከኑዕማን ኢብኑ በሽር ባስተላለፈው ዘገባ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በልጆቻችሁ መካከል ፍትሃዊ ሁኑ፣ በልጆቻችሁ መካከል ፍትሃዊ ሁኑ፣ በልጆቻችሁ መካከል ፍትሃዊ ሁኑ ብለዋል። ከቁርአናዊም ሆነ ነቢያዊ መመሪያዎች መረዳት የምንችለው ወላጆች ልጆቻቸውን ሲወዱም ሆነ ሲቀርቧቸው፣ ስራ ሲሰጧቸውም ሆነ ሲያዟቸው፣ ልብስ ሲገዙላቸውም ሆነ ስጦታ ሲሰጧቸው ያለ ልዩነት በእኩል ዓይን ማየት ያለባቸው መሆኑን ነው። ይህም በልጆቹ አስተዳደግ ላይ መሰረታዊ ነገር ነው። ከዚህ ወጣ ባለ ሁኔታ በሙስሊሙ ማህበረሰብ ውስጥ ወንዱን ከፍ ሴቷን ዝቅ አድርጎ የማየት አመለካከት ካለ ይህ ነገር የተገኘው አለያም የተወረሰው ከእስልምና አስተምሮት ሳይሆን ከቀደምት የመሀይም ልምዶች፣ ባህሎችና ድርጊቶች መሆኑን ማወቅ ይኖርብናል። አላህ ሱብሓነሁ ወተዓላ ቅድመ ኢስላም ስለነበረው የተዛባ ስርዓት እንዲህ በማለት ገልጾታል። አንዳቸውም በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል። በእርሱ ከተበሰረበት ነገር መጥፎነት በውርደት ላይ ሆኖ ይይዘውን ወይስ በአፈረ ውስጥ ይደብቀውን በማለት እያምታታ ከሰዎች ይደበቃል። ንቁ! የሚፈርዱት ወይም ፍርዱ ምንኛ ከፋ! ሱረቱ ነህል ቁጥር 58-59። ልጅን ወንድም ይሁን ሴት ማበላለጥ የደካማ ኢማን ውጤት ነው። ምክንያቱም እነሱን ሆኑ ማንንም ሊቀይረው የማይችለውን የአላህ ሱብሓነሁ ወተዓላ ችሮታ በደስታ ባለመቀበላቸው ነው። አላህ ሱብሓነሁ ወተዓላ ሁሉም ነገር በእጁ ነው። ክፍፍልም ፍትሃዊ ነው። የሰው ልጅ አላህ ሱብሓነሁ ወተዓላ የወደደለትን ሊወድ ይገባዋል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የሰማያትና ምድርን ንግስና የአላህ ነው።
የሻውን ይፈጥራል። ለሚሻው ሴቶችን ልጆችን ይሰጣል፣ ለሚሻውም ወንዶችን ልጆች ይሰጣል። ወይንም ወንዶችና ሴቶች አድርጎ ያጠናዳቸዋል። የሻውንም መካን ያደርጋል። እሱ አዋቂ ቻይ ነውና። ሱረቱ ሹራ ቁጥር 49 እስከ 50። ታላቁ የኢስላም መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን በእያንዳንዱ ደካማ ነፍሶች ውስጥ የተተከለውን የጃህልያ ወይም ደግሞ ኋላ ቀር አመለካከቶችን አስተሳሰብ ከስር መሰረቱ መንግለው ለመጣል ለሴቶች ልዩ ትኩረት ሰጡ። ወላጆችም ሆኑ ሌሎች አሳዳጊዎች የአላህን ጀነት ያገኙ ዘንድ ሴቶችን በአግባቡ እንዲንከባከቡ በልዩ ትኩረትም እንዲጎዷቸውም የሚያስፈልጋቸውን በአግባቡ አሟልተው እንዲያሳድጉ አዘዋል። እንደ ጓደኞቻቸው የሚያስፈልጋቸውን በአግባቡ አሟልተው እንዲያሳድጉ አዘዋል። ኢማሙ ሙስሊም አነስ ኢብኑ ማሊክን ረዲየላሁ ዐንሁ በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2 ሴት ልጆችን ለአቅመ ሔዋን እስኪደርሱ ድረስ የተንከባከበ ሰው በዕለተ ቂያማ ወይም ትንሣኤ እኔና እሱ በዚህ መልኩ የተጠጋጋን ሆነን እንመጣለን፣ ጣቶቻቸውንም በማጠጋጋት ብለዋል። ኢማሙ አህመድ ከኡቅባ ኢብኑ አሚር አልጁሃኒ እንደዘገቡት ደግሞ የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማኋቸው ብሏል። አንድ ሰው 3 ሴት ልጆች ቢኖረውት በእነሱ ላይ በመታገስ ከሀብቱም ወጪ በማድረግ ያጠጣቸውና ያለበሳቸው እንደሆነ የትንሣኤ ቀን ከእሳት ግርዶ ይሆንለታል። አልሁመይዲ አቢ ሰዒድን በመጥቀስ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳስተላለፈው 3 ሴት ልጆች አልያም እህቶች አልያም 2 ሴት ልጆች አልያም እህቶች ኑረውት እነሱን በአግባቡ የተንከባከበና የታገሰ በእነሱም ጉዳይ አላህን የፈራ ጀነት ገባ። ከነኚህ ሐዲሶች የምንወስደው ትምህርት ሴት ልጅን ማሳደግ ትልቅ ደረጃ ያለው መሆኑን ነው። በወንዶች ልጆችና በእነርሱ መካከል እድልዎ ሳያደርጉ ለእነርሱ ጊዜ ሰጥቶ እምነትን አስተምሮ በመልካም ስነ ምግባር ላይ ማሳደግ የጀነት ጸጋና የአላህ ውዴታ ወደ ማግኘት ያደርሳል። 4ኛ በልጅ ሞት ላይ መታገስ ያለው ደረጃ። አንድ ሙስሊም በኢማኑ ትልቅ ደረጃ ላይ ሲደርስ በአላህ ላይ የመተማመን ስሜቱ ከፍ ሲል በአላህ ሱብሓነሁ ወተዓላ ፍርዶችና ውሳኔዎችም በትክክል ሲያምን አሳማሚ ክስተቶችና ሁኔታዎች ሁሉ ለሱ ምንም ማለት አይደሉም። መከራዎችና ችግሮችን ከምንም አይቆጥራቸውም። የሚያስፈራራም ሆነ የሚያስደነግጠው ነገር አይኖርም። ነፍሱ ሁልጊዜም የተረጋጋች ናት። በመከራ ላይ ብርቱ ጽናት አላት። ከዚሁ መነሻነት ነው እንዲህ ነብዩ ሰለላሁ ዐለይሂ ወሰለም ልጅ የሞተበት ሰው መርዶ ቢነገረው እንዲታገስ አስተርጃ እንደሚያደርግ ኢና ኢላሃ ወኢና ኢለይሂ ራጂዑን እኛም ለአላህ ነን ወደ አላህም ተመላሾች ነን እንድል ያዘዙት። ይህንን ያደረገ እንደሆነ የመካሱ ነገር እርግጥ ነው። በጀነት ውስጥ በተል ሐምድ የምስጋና ቤት የሚባል ተዘጋጅቶለታል። ቱርሙዚና ኢብኑ ሂባን አቢ ሙሳ አልአሽዓሪን በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የአንድ የአላህ ባሪያ ልጅ ሲሞትበት ክቡር የሆነውና ልቅናውን ከፍ ያለ ጌታ አላሁ ሱብሓነሁ ወተዓላ ለመላእክቱ የባሪያዬን ልጅ ነፍስ ወሰዳችሁን ይላቸዋል። እነርሱም አዎን ይላሉ። የልቡን ፍሬ የአብራኩን ክፋይ ወሰዳችሁበት ይላቸዋል።
እነርሱም አዎን ይላሉ። ታዲያ ባሪያዬስ ምን አለ በማለት ይጠይቃቸዋል። እነርሱም አመሰገነህ፣ እስትርጃ አደረገ፣ ኢና ሊላህ ወኢና ኢለይሂ ራጂዑን አለ ይሉታል። አላህም በሉ በጀነት ውስጥ ለባሪያዬ ቤት ስሩለት፣ ስሙንም በተል ሐምድ ወይም የምስጋና ቤት በሉት ይላቸዋል። ወዳጆቼ ጀነት በቀላሉ የማትገኝ ውድ ነገር ናት። ሆኖም ግን የልጅ ፍቅር ከባድ ነውና ልጅ ሙቶበት የታገሰና አላህን ያመሰገነ ሰው አላህ ሚንዳውን ሊያበዛለት በጀነት ቃል ገብቶለታል። ይህም ልጅም ሆነ ገንዘብ በማይፈይድበት የቀውጤ ቀን ትልቅ ፋይዳን የሚያስገኝ የትዕግስት ውጤት ነው። ከፍሬዎቹ የጀነት መዳረሻና የእሳት መጋረጃ ነው። ቡኻሪና ሙስሊም አቢ ሰዒድ አልኹድሪን በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አንዲት ሴት 3 ወንዶች ልጆች አይሞቱባትም ልጆቿ ከእሳት ግርዶ ቢሆኗት እንጂ። አንዲት ሴት የአላህ መልእክተኛ ሆይ ሁለትስ በማለት ጠየቀቻቸው። እርሳቸውም ሁለትም በማለት መለሱላት። ኢማም አህመድ እና ኢብኑ ሂባን ጃቢርን በመጥቀስ እንዳስተላለፉት ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማኋቸው አሉ። 3 ወንድ ልጆች ሞተውበት ምንዳውን በአላህ ሱብሓነሁ ወተዓላ ዘንድ የተሳሰበ ሰው ጀነት ገባ። የአላህ መልእክተኛ ሆይ ሁለትስ አልናቸው። እርሳቸውም ሁለትም አሉን። አንዱ ዘጋቢ ለጃቢር ረዲየላሁ ዐንሁ አንዲስ ብትሏቸው አንድም የሚሉ ይመለስልኛል አለው። ጃቢርም አዎን እኔም እንደዚያ ይመለስልኛል አለው። ሌላው የትዕግስት ትሩፋት ደግሞ ገና በልጅነቱ የሚሞተው ሕፃን የትንሣኤ ቀን ለእናት አባቱ አማላጅ መሆኑ ነው። ጦበራኒ ጥሩ ደረጃ ባለው የሐዲስ ዘገባ እንዳስተላለፉት ሀቢባ አኢሻ ረዲየላሁ ዐንሃ ዘንድ ሳለች ነብዩ ሰለላሁ ዐለይሂ ወሰለም መጡና ወደ ውስጥ ገቡ። እንዲህም አሉ፣ 2 ሙስሊሞች ለአቅመ አዳም ያልደረሱ 3 ልጆች አይሞቱባቸውም። የትንሣኤ ቀን በጀነት በር ላይ ተቆሙ። ልጆቹ ጀነት ግቡ የተባሉ ቢሆን እንጂ እነርሱም እናትና አባቶቻችን እስካልገቡ ድረስ እኛም አንገባም ይላሉ። ከዚያም እናንተም ወላጆቻችሁም ጀነት ግቡ ይባላሉ። ኢማሙ ሙስሊም አቢ ሐሰንን በመጥቀስ እንደዘገቡት እንዲህ ብለዋል። 2 ልጆቼ ሞቱብኝና ለአቢ ሁረይራ ረዲየላሁ ዐንሁ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ሙታኖችን ነፍሳችንን ደስ የሚያሰኝ ሐዲስ አሰማን እስቲ አልኩት። እርሱም አዎን ትንሽ ልጆቻቸው አይለዩአቸውም። አንደኛ ከአባቱ አልያም ለወላጆቹ ጎን ይሆናል። የልብሳቸውን ጫፍ በመያዝ እኔ አሁን ልብስህን እንደያዝኩት እሱን ጀነት እስኪያስገባ ድረስ አይለየውም። እስቲ የሰሃቦች ሴቶችን ጀግንነትና ጥንካሬ ከሚያሳዩ ሀዲሶች ደግሞ አስደማሚ የሆነውን ይህን ላካፍላችሁ። ታሪኩ የኡሙ ሱለይም ነው። ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደተዘገበው አቢ ጦልሃ ረዲየላሁ ዐንሁ የታመመ ልጅ ነበረው። ልጁ በዚህ ሁኔታ ላይ ሳለ አቢ ጦልሃ መንገድ ወጣ። ሳይመለስ ልጁ ሞተ። አቡ ጦልሃ ከጉዞ ሲመለስ ለሚስቱ ልጅ እንዴት ነው አላት። ኡሙ ሱለይማም በፊት ከነበረው በተረጋጋ ሁኔታ ላይ ነው ያለው አለችው። እራት አቀረበችለትና በላ። ከዚያም ከበፊቱ በበለጠ ሁኔታ ተዋበችና ተዘጋጀችለት። አብረውም ተኙ። እራቱን በልቶ መጥገቡንና ከሷም ተገናኝቶ መርካቱን ባየች ጊዜ እንዲህ በማለት ጠየቀችው። የጦልሃ አባት ሆይ የሆኑ ሰዎች ለሆኑ ሰዎች የሆነ እቃ ቢያውሱና ያንን እቃ መልሰው ቢወስዱ ተዋሾቹ መከልከል ይችላሉን? አለችው። እሱም አይ አይችሉም አላት።
እሷም እንግዳውስ የልጅህን ምንዳ በአላህ ዘንድ ተሳሰብ አለችው። በዚህን ጊዜ አቡ ጦልሃ እጅግ ተቆጣ። ካንቺ ጋር እስክጨማለቅ ድረስ ጠብቀሽ ነው አሁን የልጅ ሞት የምትነግሪኝ? አላት። አቡ ጦልሃ እየገሰገሰ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ የሆነውን ሁሉ ነገራቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ኡሙ ሱለይምን ያደረገችውን ነገር መልካም መሆኑን አረጋገጡ። ከዚያም የትናንቱን ሌሊት አላህ ይባርክላችሁ አሉት። በሌላ ዘገባ ደግሞ አላህ ሆይ በሌሊቱ ባርክላቸው ብለው ዱዓ አደረጉላቸው። ጌታዬ ሆይ ሌሊቱን ባርክላቸው ያሉት ነቢይ ዱዓቸው ፍሬ አፈራ። ኡሙ ሱለይም ወንድ ልጅ ወለደች። ነቢዩም ሰለላሁ ዐለይሂ ወሰለም ለልጁ አብደላህ በማለት ስም አወጡለት። አንድ ከአንሷር ወይም ደግሞ መድና የሆነ ሰው እንዲህ ይላል። አብደላህ 9 ልጆች ተወልደውለት አየሁ። ሁሉም ቁርአንን ሐፍዘዋል። አጃኢብ ነው ወላሂ። በእርግጥ የትዕግስት ውጤት ምንኛ ያማረ ነው። አላህን የወደደውን ነገር ወዶ መቀበልስ ምንኛ ፍሬያማ ነው። ኢማን በአንድ ሰው ልብ ውስጥ የሰረጸ እንደሆነ በእርግጥም ድንቅ ነገር ይሰራል። ደካማው ብርቱ ይሆናል። ፈሪው ወደ ጀግና ይለወጣል። ንፉግ የነበረው ወደ ለጋስነት ይሸጋገራል። በትንሽ ትልቁ ሙሲባ ይደናገጥ የነበረውም ታጋሽና ቻይ ይሆናል። ታዲያ ምን እንበል? ወላጆች ከልጆቻቸው አንጻርም ሆነ ከሌላ በኩል የሚያጋጥማቸውን የዚህችን ዓለም ፈተና ለመቋቋም ብቃቱ ይኖራቸው ዘንድ ከምንም በላይ ኢማን አያስፈልጋቸውምን? እባካችሁ ለኢማን እንስራ። አምስተኛ የእስልምናን ጥቅም ከልጅ ፍቅር ማስቀደም። ወላጅ ልጁን መውደድና ለአብራኩ ክፍያ እጅግ መሳሳቱ ተገቢ ቢሆንም ይህ ፍቅር ከልክ አልፎ እንዳይሄድ መጠንቀቅ ያስፈልጋል። በእስልምና ከአላህ ሱብሓነሁ ወተዓላ በላይ መውደድ የሚገባው ማንም ምንም የለም። ነቢዩም ሰለላሁ ዐለይሂ ወሰለም መውደድ ይከተላል። አንድ ሰው የአላህ ጉዳይና የልጁ ጉዳይ የተጋጨበት እንደሆነ ሁሌም የፈጣሪውን ጉዳይ ማስቀደም ይኖርበታል። የኢስላም ጥቅም ከሁሉም ጥቅም በላይ ነው። የአላህ ፍቅር ከየትኛውም ፍቅር ጋር ሊነጻጸር አይገባም። ቀደምት ሶሐቦች ረዲየላሁ አንሁም በዚህ አቋማቸው ይታወቃሉ። በርካታ ቦታዎች ላይ ተፈትነውበታልም። ነገር ግን ጽኑ ኢማን ስለነበራቸው መሰናክሎችም በብቃት አልፈዋል። ከነሱ በኋላ የመጡ መልካም ሰዎችንም ፈለጋቸውን ተከትለዋል። ትልቁ ዓላማቸው የነበረውን ለኢስላም ፍጹም በሆነ መልኩ በመኖር የአላህን ውዴታ ማግኘት ነውና ይህንኑ ለመወጣት ጠንክረው ሰርተዋል። በአላህ ሱብሓነሁ ወተዓላ መንገድ ላይ የትኛውንም መስዋዕት ሁሌም ለመክፈል ዝግጁ ነበሩ። ታላቁን ሶሃባ ኡበይዳህ ኢብኑ ሷሚትን ረዲየላሁ ዐንሁ የግብጽ ንጉስ ሙቀውቂስ የሮማውያን ከባድ ኃይል በመጥቀስ ሊያስፈራራው ሞከረ። በገንዘብና ውድ ነገሮችም ሊደልለው ፈለገ። ኡበይዳህ ግን እንዲህ በማለት ነበር የጠንካራ ሙስሊምን አቋም የገለጸለት። አንተ ሰው የራስህንም ሆነ ጓደኞችህን አታታል። የሮሞችን ሰበብ አስመልክቶ ስለ ቁጥራቸው፣ ስለ ብዛታቸው ለሰነዘርከው ማስፈራሪያ በእርግጥ እኛ ከነሱ የምንልቅ አይደለንም። ነፍሴ በእጁ በሆነችው ጌታ እምላለሁ የምትሰሩትን ነገር እውነት ቢሆን እንኳን ፈርተን ከአቋማችን የምንመለስ አይደለንም። እኛ ከእናንተ ስንገጥም ከሁለት መልካሞች አንዱን አናጣም። ድል ካደረግናችሁ የዚህችን ዓለም ጥቅም ወይም ምርኮ እናገኛለን። ድል ካደረግናችሁም
ወይም ከተሰዋን ደግሞ የአኺራን ስኬት እንጎናጸፋለን። ክቡር የሆነውና ልቅናው ከፍ ያለ ጌታ አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ከጥቂትም ጭፍራ በአላህ ፍቃድ ብዙን ጭፍራ ያሸነፈች ብዙ ናት። አላህም ከታጋሾች ጋር ነው። ሱረቱል በቀራ ከቁጥር 22 እስከ ገጽ 249 አለው። ኡበይዳ ንግግሩን በመቀጠል እሺ እዚህ ድረስ ይበቃኛል የኔ ወዶች። ኢንሻአላህ ክፍል 2 እመጣለሁ ማለት ነው። ለዛሬ ቪዲዮዬ በዚሁ አቆማለሁኝ የኔ ወዶች። ከልብ ነው የማመሰግነው ስለምታበረታቱኝ በሙሉ በድጋሜ ጀዛኩሙላሁ ኸይረን። ነገ በሌላ ቪዲዮ እንገናኛለን። መልካም ቀን ከነምሽቱም ከነአዳሩም ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ